ጴጥሮስ ቢሩክ ያወጣ ከየት ነው? ይሄ ምንድነው? ሚራክል መኒ ነው። ሚራክል መኒ የሚያሰናክላችሁ ሰዎች ማቴዎስ ወንጌል ምዕራፍ 17 ቁጥር 24 በደንብ ማየት አለብኝ። ይሄ መጽሐፍ ደግሞ ካልገባ ይሄ ደግሞ አዲስ ኪዳን ነው። ኢየሱስ የታምራት ገንዘብ ነው ያመረተው። ናሽናል ባንክ ሂድና መታወቂያ ስጥና ቤት ካርታ ስጥና ብር ተበደር አይደለም ያለው። ግብር ፈላጎች እኛ መጥተዋል፣ አስተማራቸው ግብር አይከፍል ወይ እያሉ ነው። አሳ የት ዓለም ባንክ ነው? አሳ ባንክ የሚባል ዓለም ላይ ተጠቀለ። አሳ ባንክ ያለው ማን ጋር ብቻ ነው? ስለዚህ ታምራት የማን ስጦታ ነው? የእግዚአብሔር ስጦታ ነው። ለማን ነው የሰጠው? ለልጆቹ። ለማን? ለለና ላንተ። ታምራት የማይቀበል ክርስቲያን ኢየሱስ ያልተቀበለ ክርስቲያን ነው። ታምራት ያልገባ ክርስቲያን ታምራት ነው አይደለም ያልገባ፣ ኢየሱስ ነው ያልገባው። ታምራት የእግዚአብሔር ልጆች ምንድነው? እንጀራ ነው። እናንተ ለታምራት ስትጸለዩ መደንገጥ፣ ግራ መጋባት አይገባም። በዛን ሰዓት ላይ ለጴጥሮስ የሚያስፈልገው ግብር፣ ጠያቆቹ የጠየቁት ግብር፣ ጠያቆቹ የፈለጉት ግብር ነው የሰጠው ኢየሱስ። የጠየቁት ነው የሰጣቸው። ጎና ለሰዎች ነካ አድርጊና የሚያስፈልገኝ ነገር ብሎት እግዚአብሔር ይሰጠኛል። ብር ካስፈለገ እግዚአብሔር የሚሰጠው ብር ነው እንጂ አንዳንድ ሰዎች ጤና ካለ ምን ችግር አለ? የሚያስፈልገ አሁን እኮ ጤና አለው፣ ያስፈልገው ብር ነው። ስለዚህ ብር ልቀቅ ለማለት እክሌም ይለኛል። ምንም አይልም። የከለ ብር ነው ያስፈልገ፣ ብር ነው የሚሰጠው። መጀመሪያ ከምታወጣ አሳ አፉ ክፈት ብሎ ሲናገር አሙኖ ወደ ወንዝ መሄዱ ራሱ በእግዚአብሔር ላይ መተማመን። ሁለተኛው መልጠቆ መጣል፣ ከጣለ በኋላ አፉ መክፈት። ከእግዚአብሔር ጋር እስኪ ተቀራረብ፣ ኮኔክሽን ከእግዚአብሔር ጋር ፍጠር። አንተ የኢኮኖሚ ችግር ካለ የሚያስፈልገው የታምራት ገንዘብ ነው። ሌላ ግዕዘኛ እንግሊዘኛ አያስፈልግም። ማኒ ነው የሚያስፈልገው። ለማኒ ጸልላለሁ። በቃ ያለብህ ድህነት ነው። የሚለቀቅም ድህነት ነው። የሚመታ ድህነት ነው። ለምን ታፍራለህ? ሆስፒታል ሄዳችሁ የጮገራ በሽታ ታማችሁ ዶክተር ይመረምራችኋል። በሽታችሁ ያውቃል። ከዛ መድኃኒት ይሰጣል። ዶክተር ሄዳችሁ ሆስፒታል አመመኝ ስትሉ ዝም ብሎ መድኃኒት አይሰጥም። ይመረምራል። የበሽታ ውጤት ያውቃል። በዛው በሽታ ልክ ነው መድኃኒት የሚያዘው። ኢየሱስ ቤትም ስትመጣ ጌታ ሆይ ተቸገርኩ ስትል የተቸገርክ ጤና ከሆነ ጤና ይፈውሳል። ብቻነት ከሆነ ያበዛል። ድህነት ከሆነ ይመታዋል። የተቸገርክ ነገር ነው ዶክተር መርምሮ መድኃኒት የሚያዘው። ኢየሱስም የተቸገርክ ነገር ላይ ነው አይቶ መፍትሄና መልስ የሚሰጠው። ኢየሱስ ብቻ ነው። 100 ሚሊዮን ስትል እንካ፣ 800 ቢሊዮን ስትል እንካ፣ ቤት ስትል እንካ፣ ጤና ስትል እንካ። ምክንያቱ የእግዚአብሔር መጋዘን አይጎልም። እናንተ በክርስቶስ ስትሆኑ በስፒሪቹዋል አንደኛ፣ በኢኮኖሚ አንደኛ፣ በሊደርሺፕ አንደኛ፣ በኢነርጂ አንደኛ፣ በፓወር አንደኛ፣ በኦዲየንስ አንደኛ፣ በዊነር አንደኛ፣ በቪክትሪ አንደኛ፣ በጊፍት አንደኛ የምትሆኑ ሰው ናችሁ እንጂ በመንፈሳዊ ዓለም ላይ ሁለተኛ ደረጃ ላይ አይደላችሁ። ያለማደግና ያለማወቅ ሁለተኛ ደረጃ ላይ ገባችሁ እንጂ በእግዚአብሔር ዘንድም በእግዚአብሔር ቃል እንደሚልም አንደኛ ደረጃ ላይ ናችሁ። ዛሬ ግን ወደ አንደኛ ያሻገርኩት ነው። ዛሬ ትምህርት እንማራለን። የምንማረው ትምህርት ዛሬ ትንሽ ለየት የሚያደርግ ትምህርት ነው። ሁለተኛ ደግሞ የቤተክርስቲያን ውስጥ ሰዎች ትምህርት መማር አለባችሁ ብዬ አምናለሁ። በሁሉ ነገር ማደግ አለባችሁና ሁሉ ነገር ደግሞ ማወቅ አለባችሁ በማለት በዛ አምናለሁ። ደግሞ በመንፈሳዊ ነገራችን ለኛ ይጠቅማል። ወደፊት ደግሞ ከእግዚአብሔር ጋር ያለን ነገርም ደግሞ ለኛ ቆንጆ ነው። ክርስትና በየጊዜው ማወቅና ማደግ ነው። ክርስትና በየጊዜው ማወቅና ማደግ ነው እንጂ በአንድ ቦታ ላይ ተቀምጠ ክርስትና የለንም። በየጊዜው እናውቃለን፣ በየጊዜው እናደጋለን፣ በየጊዜው እናውቃለን፣ በየጊዜው እናደጋለን። ስለዚህ ይሄ የማስካኛው ትምህርት ብዙ ሺህ ህዝቦች ነው ይሄ ትምህርት ላይ የሚሳተፈው። ይሄ ዛሬ የመጀመሪያ ቀን ነው፣ ግን ከዚህም በኋላ ብዙ ሺህ ህዝቦች እንደሚሳተፉ አውቃለሁ። ብዙ ሺህ ህዝቦች። ይሄ የመጀመሪያ የሚናገረው ትንቢት ነው። ነገ ሲሆንላችሁ እናንተ ደግሞ ታምናላችሁ። እኔ ደግሞ ሳይሆን ነው ዛሬ ነግራችኋለሁ። አሜን ነው እና ነገ ሲሆን ታላችሁ። እኔ አሁን ሳይሆን ነግራችኋለሁ አይደል?
እና ነገ ደግሞ ሲሆን ያው መጀመሪያ ጊዜ ስንጀምር የዛሬ ቀን ምንድነው ቀኑ? ዛሬ ማስከኞ ነው። ጥር ስንት ነው? ጥር 12 ነው። የምሽቱ ፕሮግራም ነው አይደል? የምሽቱ ፕሮግራም ነው። ጥር 12 ነው። ዛሬ ማስከኞ ነው። የመጀመሪያው ትምህርት ነው። የመጀመሪያው ቀን የመጀመሪያው ትምህርት ነው። ነገ ደግሞ ብዙ ሰዎች ብዙ ሺህ ህዝቦች እየበዛ ስለሚሄድ ይሄ የመጀመሪያው ትምህርት ነው። የሚያስተምራችሁ ደግሞ ትምህርት ትክክለኛው ከመንገድ የወጣችሁም ወደ መንገድ እንድትገቡ፣ የሳታችሁም ደግሞ ከስተታችሁ እንድትማሩ፣ የደከማችሁም ደግሞ እንድትበረቱ በእግዚአብሔር ቃል ውስጥ ያለው ነገር ትምህርት በጣም ሰው መማር እንዳለበት ማደግ እንዳለበት ብዬ አምነዋለሁ። አንዳንድ ነገር ደግሞ እውነት ውሸት ማድረግ የሚፈልጉ ሰዎች አሉ። እውነት ውሸት ማድረግ የሚፈልጉ እውነት እያየን አይ ውሸት ነው የሚሉ ሰዎች አሉ። እኛ ግን እውነቱ እናምናለንና ውሸት ብለው የሚያወሩ ሰዎች በውሸቱ ሂዱ። እውነቱ ደግሞ የተቀበለ ደግሞ ሰዎች ምክንያቱ ውሸት እውነት አይሆንም፣ እውነትም ውሸት አይሆንም አይደል? ውሸት ምን አይሆንም? እውነትም ምን አይሆንም። ስለዚህ ውሸት እውነት አይሆንም፣ እውነትም ውሸት አይሆንም። ስለዚህ እውነት የሚከተሉ ሰዎች ከእውነት ይቀበላሉ። ውሸት ደግሞ የሚከተሉ ደግሞ ሰዎች የውሸት ደግሞ ፍሬ ይበላሉ። ስለዚህ አሁን የምንሰማው ነገር እውነት ነው። እውነቱ ደግሞ ውሸት አይሆንም። በማንኛው ሰው ማንም ሰው ቢዳሰስ ወይ ቢነካካ ውሸት አይሆንም። እውነት ነው፣ ውሸት ነው። በዚህ ጉዳይ ላይ የተመሰረተ ነገር ማወቅ አለባችሁ። እውነት ነው፣ ውሸት ነው። ይሄ ደግሞ እውነት ያልገባላችሁ ደግሞ ሰዎች ስላልገባ ውሸት አይሆንም። ሁሌ እውነት ነው። ስለዚህ ለዛ ምክንያት ነው ዛሬ የሚያስተምራችሁ ብዬ ትምህርቱ ማስከኞ ቀን የጀመርኩት። ስለዚህ ወደ ትምህርት እንሄዳለን። የሚያስተምረው ትምህርት ዛሬ ሚራክልስ ኢን ጊፍት ኦፍ ጋድ የሚል ርዕስ ነው። ታምራት የእግዚአብሔር ስጦታ ነው የሚል ርዕስ ነው። መጽሐፍ ቅዱሳችሁም እጃችሁ ላይ ያዙ። ታምራት የማን ስጦታ ነው? የእግዚአብሔር ስጦታ ነው የሚል ትምህርት አስተምራለሁ። ከዛ እንጀምራለን። ሁሉ ሰዎች ማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምራችሁ እስኪ አውጡ። በደምብ ስሙ። ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብም ወንድሙን ዮሐንስም ይዞ ወደ ረጅም ተራራ ብቻቸው አወጣ። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም ደግሞ እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታያቸው። ጴጥሮስም መልሶ ኢየሱስም ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድ በዚህ 3 ዳስ፣ አንዱ ላንተ፣ አንዱ ለሙሴ፣ አንዱም ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆ ከደመና በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱ ሰምቶ በፊታቸው ወደቁ፣ እጅግም ፈርቶ ነበረ። ኢየሱስም ቀርቦ ዳሰሳቸውና ተነሱ፣ አትፍሩም አላቸው። ዓይናቸውም አቅንቶ ሲያዩ ከኢየሱስ በቀር ማንም አላየው። በተራራም በወረዱ ጊዜ ኢየሱስ የሰው ልጅ ከሞተን እስኪነሳ ድረስ ያያችሁም ስም ለማንም አትንገሩ ብሎም አዘዛቸው። ደቀ መዛሙርቱ እንግዲህ ጻፎች ኤልያስ አስቀድሞ ሊመጣ ይገባዋል ስለምን ይላሉ ብሎ ጠየቁት። በደምብ ስሙ። አሁን እዚህ ቦታ ላይ ኢየሱስ ክርስቶስ ስንት ሰዎች ነው ይዞ ወጣ? 3 ሰዎች። ወዴት? ወደ ተራራ። ምን ለማድረግ? ለመጸለይ። ከዛ ከጸለዩ በኋላ ምን ሆኑ? ፊቱ ተለወጠ። ከዛም በኋላ ምን ተፈጠረ? ፊቱ እንደ ፀሐይ አበራ። ከዛ ጴጥሮስ ምንድነው ያለው? ፍቃድ ቢሆን አንድ ቤት ላንተ፣ አንድ ቤትም ለሙሴ፣ አንድ ቤትም ለማን ነው? ለኤልያስ ብንሰራ እዚህ ብንሆን ለኛ መልካም ነው፣ ባንሄድ ከዚህ መልካም ነው ብሎ ጴጥሮስ ማን ጠየቀ? ኢየሱስም ጠየቀ። ከምን የተነሳ? ከለውጥ የተነሳ ነው። መጀመሪያ ሲወጡ ኢየሱስም እያዩ ነው መጡት። ከጸሎት በኋላ የኢየሱስ ፊት ምን ሆነ? ተለወጠ። ሙሴና ደግሞ ኤልያስ መጥተው ሲነጋገሩ ደግሞ አያቸው። ብሉ ደግሞ ደመና ጋረዳቸው። ሁለት ነገር ነው አየው። ደመና መጣ፣ ሙሴና ኤልያስም ሲነጋገር አያቸው። ልክ ታምራት ሲፈጠርለት ይሄ ታምራት ያየን እዚህ ከመጣም በኋላ ነው። ስለዚህ ከዚህም ቦታ ማሄድ አንፈልግም። ከዚህ ቦታ ከሄደን ይሄ ታምራት ላይገለጥ ይችላል። በዘመናችን ላይ ዘመናችን ሙሉ ይሄ ነገር አይተ ያናቀም ያየን መቼ ነው? ዛሬ ነው። ዛሬ ስላየው ከዚህም ቦታ ማሄድ አንፈልግም። ሙሴና ኤልያስ መጥተው ግን ያወሩት በደመና ውስጥ ነው፣ መሬት አይደለም። በዛን ጊዜ ሙሴና ኤልያስ በህይወት አልነበሩም። በህይወት ያልነበሩ ሰዎች ናቸው በደመና ውስጥ መጥተው ያወሩ።
የእግዚአብሔር ታምራት ካየ ሰው መጀመሪያ ቤት ይረሳል፣ የራሱ ቤት ይረሳል። ሁለተኛው ሰዓት ይረሳል። መጀመሪያ ቤት ነው የምትረሱ። ሁለተኛው ሰዓቱ ትረሳላችሁ። ሶስተኛው ከዛም ቦታ ማሄድ አትፈልግም። ነገሩ ወደ እናንተ እንዲመጣ ትፈልጋችሁ እንጂ እናንተ ከዛም ቦታ ማሄድ አትፈልግም። ይሄ ምንድነው ብላችሁ ከጠየቃችሁ ታምራት ሲፈጠር ወይ ታምራት ባንተ ህይወት ላይ ሲገለጥ ብቻ ነው። 4 ሰዓት ሆነ 8 ሰዓት ሆነ ሰዓት እያየው ቸርች ውስጥ የሚያመልኮ የእግዚአብሔር ታምራት ሳይፈጠር ሲቀር ነው። የእግዚአብሔር ታምራት ከተፈጠረ ሰዓት አታይም፣ ወደ ቤትም መሄድ አትፈልግም፣ ከገባበት ዓለም መውጣትም አትፈልግም። ለምን ከፈለገ መሽቶ ነግቶ መሽቶ ለምን አይነጋም? ቢመችና እድል ቢሰጡለት ከቸርች ውጡ ባይል እንኳ ማውጣት አትፈልግም። እዛ ቦታ መቀመጥ ትፈልጋለህ። መቀመጥ የምትፈልገው ለምንድን ነው? እከሌ ያገኘው ታምራት እኔም ያገኛል ስለምትል ብቻ ነው። ምክንያቱም ታምራት ከተፈጠረ በኋላ ሰዎች ከዛም ቦታ ማሄድ የማይፈልግበት ምክንያት ምንድነው? እከሌ የጎበኛ አምላክ እኔም ይጎበኛል ብሎ ስለሚያስብ ብቻ ነው። ጴጥሮስ ምንድነው ያለው? እኛ አዲስ ነገር ያየን እዚህ ተራራ ላይ መተን ነው። ከዚህ ተራራ በፊት አይቴ አናቅም። ከዚህ ተራራ በፊት ላይ ፊትም እንደዚህ ነጭ ሆኖ አቅም። አሁን ካንተ ጋር እዚህ ከመጣ በኋላ ፊቱም ተቀየረ፣ እንደ ፀሐይም አበራ። ደመና ጋረዳቸው፣ ብሩ ደመና መጣቸውና ጋረዳቸው። ከዛ ኤልያስና ሙሴ ሲያወራ ደግሞ በደመና ውስጥ ደግሞ ታያቸው። ስለዚህ የጴጥሮስ አዲስ ነገር ነው። እዚህ ብንቆይ መልካም ነው። የቱ ነው? በተራራ ላይ እዚህ እንቆይ፣ እዚህ ከዚህ ባንሄድ መልካም ነው። ለምክንያቱ ጴጥሮስ በህልም አላየም፣ በአይን ነው ያየው። በአይን ስላየው አንደኛ ኤልያስና ሙሴም በህልም አላየም፣ በአይን ነው ያየው። ሁለተኛ የኢየሱስ ፊት መቀየርም በህልም አይደለም፣ በአይን ነው ያየው። ስለዚህ ነገ ኢየሱስ የቀየረው ኃይል እኛም ይቀየራል ብሎ እዚህ ብንቀመጥ ቆንጆ ነው። ጴጥሮስ እዚህ እንቀመጥ ያለው እኮ ለራሱ ጥቅም ነው። ታምራት የሚደረግበት ቦታ የሚቀመጡ ሰዎች ማሞቂያ አይደለም ወይ ደግሞ ማጀባ አይደለም፣ ለራሳቸው ጥቅም ነው እንጂ የምትቀመጠው ቤተክርስቲያን ውስጥ ደግሞ ወንበር መሞያ አይደለም የምትቀመጠው። ታምራት የሚደረግበት ቦታ የምትሄዱ ሰዎች ለራሳቸው ጥቅም ነው። አሁን ደግሞ ኢየሱስ የሰራ ደግሞ ታምራት ኢየሱስ ሰራ ሁለተኛ ታምራት እናየው። ማቴዎስ ምዕራፍ 17 ቁጥር 24 አሁን ኢየሱስ ያደረገ ሚራክልስ ኢን ጊፍት ኦፍ ጋድ የሚል ወደ ቅፍርናሆም በመጡ ጊዜ ግብር የሚቀበሉ ሰዎች ወደ ማን መጡ? ወደ ጴጥሮስ ቀረቡ። መምህራችሁ 2 ዲናር አይገብርምን አሉት። አዎ ይገብራል አሉ። ወደ ቤትም በገባ ጊዜ ኢየሱስም አስቀድሞ ሲሞን ሆይ ምን ይመስላል? የምድር ነገሥታት ቀረጥና ግብር ከማን ይቀበላሉ? ከልጆቻቸው ወይስ ከእንግዶች አሉ። ጴጥሮስም ከእንግዶች ባለው ጊዜ ኢየሱስ እንኪያስ ልጆቻቸው ነፃ ናቸው፣ ነገር ግን እንዳንሰናክላቸው ወደ ባህር ሄድና መቃጥም ጣል። መጀመሪያ የሚያወጣበት ዓሣ ውሰስና አፉን ስትከፍት ስታትር ታገኛለህ። ያ ወስደ ስለና ስላንተ ስጣቸው አለ። የትድና ወደ ባህር ሄድና ከዛስ መጀመሪያ ከሚታወጣበት ዓሣ ምን አርገ? አፉን ክፈት። ከዛም በኋላስ ከዓሣ አፍ ውስጥ ምን ታገኛለህ? ስታትር ታገኛለህ። ያ ስታትር ካገኘ በኋላ ለነና ላንተ ግብር ምን አርግ? ክፈል አለ። ኢየሱስ ክርስቶስ ብሩ ያወጣ ከየት ነው? ከዓሣ ነው። ሚራክል መኒ ማለት ይሄ ነው። ይሄ ምንድነው? ይሄ ሚራክል መኒ ነው። ትክክለኛ ማለት ነው። ትክክለኛው ሰው ብር የሚያገኘው ከባንክ ነው ከወንዝ ነው ወይ ከዓሣ ነው? ስለዚህ ጴጥሮስ ብሩ ያወጣ ከየት ነው? ይሄ ምንድነው? ሚራክል መኒ ነው። ሚራክል መኒ የሚያሰናክላችሁ ሰዎች ማቴዎስ ወንጌል ምዕራፍ 17 ቁጥር 24 በደንብ ማየት አለብኝ። ይሄ መጽሐፍ ደግሞ ካልገባ ይሄ ደግሞ አዲስ ኪዳን ነው፣ ብሉይ ኪዳን አይደለም። ይሄ ሚራክል መኒ ነው። የታምራት ገንዘብ ነው። ኢየሱስ የታምራት ገንዘብ ነው ያመረተው። የምን ገንዘብ? ሚራክል መኒ። ናሽናል ባንክ ሄድና መታወቂያ ስጥና ቤት ካርታ ስጥና ብር ተበደር አይደለም ያለው። ግብር ፈላጎች እኛ መጥተዋል። አስተማራቸው ግብር አይከፍል ወይ ያሉ ነው። ስለዚህ አስተማራቸው ግብር የሚከፍልበት ግዴታ እናንተ አስተማሪ ግብር መከፈል አለበት። በዛ ወይ ሁሉ ሰዎች ከዓሣ አፍ ነው ብር የሚያገኘው። በዛ ዘመን ሰርቶ አይደል የሚያገኘው። ከዓሣ አፍ ብር ያወጣ ማን ብቻ ነው? ኢየሱስ ብቻ ነው። ስለዚህ ኢየሱስ ጴጥሮስ የላከው ወደ ወንዝ ሂድና መጀመሪያ ከሚታወጣ ዓሣ አፉን ክፈትና ብሩ ታገኛለህ።
ያቺ ብር ለነና ላንተ ምን አርግ? ግብር ክፈል። አካውንታችሁ ለ100 ሚሊዮን ብር ሲገባ ለምን ትደነግጣለህ? ብር እኮ አንተ አይደለም። ከየት ገባ ከየት መጣ? እንዴት አሳ ውስጥ ብር ይቀመጣል? አሳ የት ዓለም ባንክ ነው? እስኪ ንገሩ። አሳ ባንክ የሚባል ዓለም ላይ ተጠቀለ? እስኪ ዓለም ላይ አሳ ባንክ የሚል አለ? የለም። አሳ ባንክ ያለው ማን ጋር ብቻ ነው? ኢየሱስ ብቻ ነው። ሚራክል መኒ ምን እንደሆነ የምትደነግጡ ሰዎች ሚራክል ማኒ መጣው። ይሄ ሚራክል መኒ ነው። ይሄ ምንድነው? ሚራክል መኒ ነው። የታምራት ገንዘብ ነው። ስለዚህ ታምራት የማን ስጦታ ነው? የእግዚአብሔር ስጦታ ነው። ለማን ነው የሰጠው? ለልጆቹ። ለማን? ለለና ላንተ። አሜን በል። እኛ ከጅማራችን እስከ ፍጻሜ ሁሉ ነገር ምንድነው? በታምራት ጋር የተያያዘ ብቻ ነው። የኛ አፈጣጠር ከምንድን ነው? ከአፈር ነው። አሜን ነው። እግዚአብሔር በአፈር ላይ ምን አለው? ኢየሱስ ምራቅፍ እትፋለው ጨበጥ አረገና አዳም አረገው። ከዛ ውጭ ምንም ፋብሪካ ውስጥ ገብታችሁ አልወጣችሁ። አፈር ላይ ምራቅም እትፋለው። ከዛ ምን አረገው? እንጂም ቢራርገና ከዛ ምን ሆነ? አዳም ሆነ። በስንት ሰከንድ ላይ? በአንድ ሰከንድ ላይ ወዲያው አዳም ተፈጠረ። ከዛም በኋላስ ሔዋንም የፈጠረው ከአዳም አስተኛናው ከአንዱ ጎን ያለው አጥንቱ ምን አርገው? ነቀለና አዳም ከእንቅልፍ ሲነቃ ሔዋኑ አድጓለች፣ ጎኑ ቁጭ አለች። ምንም የ40 ዓመት አይደለችም። ትክክለኛ ሚስት መሆን የሚገባ ሴት ናት። በዛው አዳም ሔዋን ያገባው። በቃ አየውና እግዚአብሔር አዳም አወቀ። አየውና ሴት እንደሚያስፈልግ አወቀው። ከዛም በኋላ አዳም አስተኛ፣ ከጎኑ ለምን አርገው? አጥንቱ አወጣና ከዛም በኋላ ምን አርገው? ሴት ፈጠረው፣ ሴት አረገው። ሰከንድ ላይ አዳም እንደዚህ አይን ጨፍኖ ሲነቃ ሚስት አለች ከጎኑ ላይ። የኛ ጅማሬም እስከ ፍጻሜ ታምራት ነው። አሜን በል። ታምራት ማይቀበል ክርስቲያን ኢየሱስ ያልተቀበለ ክርስቲያን ነው። ኢየሱስ ያልተቀበለ ክርስቲያን ማን ያልተቀበለ ነው? ታምራት አይቀበልም። ታምራት ያልገባ ክርስቲያን ታምራት ነው አይደለም ያልገባ፣ ኢየሱስ ነው ያልገባው። አካውንታችሁ ላይ 10 ሚሊዮን ዶላር ሲገባ ብሔራዊ ባንክ እኮ 10 ሚሊዮን ዶላር ወደ አንተ አካውንት ሲገባ ከየት ገባ አይልም። አገባቡ ብሔራዊ ባንክ ያውቃል። ያለ ባንተ አካውንት ላይ ነው። ስለዚህ ስትሄድ ብሩ ዘርዝሮ ላንተ የሚሰጠው። አሜን ነው ወይ? ይሄ ብር ያንተ አይደለም አይልም። ዘርዝሮ ይሰጣል። ምክንያቱ የገባ ብሔራዊ ባንክ አካውንት ላይ ነው። የገባ ኢትዮጵያ አካውንት ላይ ነው። የገባ ቡክ ቁጥር ላይ ነው። የገባ የሚያሳየው ባንተ አካውንት ላይ ነው። አንተ አካውንት ላይ የገባ በረከት አወጥተ መበላት የምትፈራ ሰው፣ አካውንት ላይ የገባ በረከት አወጥተ መበላት የምትፈራ ሰው እየፈራ ያለው በረከት ሳይሆን ሰይጣን ነው። ታምራት የእግዚአብሔር ልጆች ምንድነው? እንጀራ ነው። እስኪ አንድ አሜን። ስለዚህ ታምራት የእግዚአብሔር ደግሞ ምንድነው? ስጦታ ነው። ለማን ሰጠው? ለለና ላንተ። ምክንያቱስ እናንተ ለታምራት ስትጸለዩ መደንገጥ፣ ግራ መጋባት አይገባም። ታምራት ግዴታ እኛ በዘወይ እያንዳንዱ ነገር በታምራት ያጀበ ነገር ነው እንጂ ከታምራት ውጪ ያለ ህይወት የለንም። ሚራክል መኒ ምንድነው? ምልሶች አለ። ሚራክል መኒማ ኢየሱስ እኮ ነው ሰራው። ማቴዎስ ወንጌል 17:24 ክፈትና ይበል። ከአሳፍ ነው ብር የወጣ ወንድሜ። ከአሳፍ ብር የወጣ ከሆነ እኔ አሁን ጸልዬ ያንተ ባንክ ለብር መግባት ይከብዳል እንዴ? በዛን ዘመን ለጴጥሮስ የሚያስፈልገው ግብር ነው እግዚአብሔር የሰጠው። ዛሬም ላንተ የሚያስፈልገው በረከት እግዚአብሔር ይሰጣል። ሃሌሉያ። በዛን ሰዓት ላይ ለጴጥሮስ የሚያስፈልገው ግብር፣ ጠያቆቹ የጠየቁት ግብር፣ ጠያቆቹ የፈለጉት ግብር ነው የሰጠው ኢየሱስ። የጠየቁት ነው የሰጣቸው። ሃሌሉያ። የጠየቁት ምን አርጋቸው? ሰጣቸው። የጠየቁ ነው የሰጣቸው እንጂ ያልጠየቁት አይደለም። የጠየቁት ግብር ብሎ የጠሩት ያቺ ግብር አውጣና አለ። ያቺ ገንዘብ አውጣና በዘወይ ለሱና ለጴጥሮስ እንደሚበቃ ያወቀ መጀመሪያው ሲነገር ነው እንጂ አሳ አፍ ብር ሲወጣ አይደለም። መጀመሪያ ከምታወጣ አሳ አፏን ክፈቲ። እዛ አፉ ውስጥ ምን ታገኛለህ? አንድ ገንዘብ ታገኛለህ። ያቺ ገንዘብ ደግሞ ለለና ላንተ ግብር ምን አርግና ሄድና ክፈል።
አሳ ከወጣው አፉ ከተከፈተ ብሩ ከተገኘ በኋላ አይደለም። ብሩም ሳትገኝ አሳም ሳይወጣ አሳም ወንዝ ውስጥ እያለች ብሩም በአሳ አፍ ውስጥ እያለች የብሩ ዋጋ አውቆ የግብሩ ዋጋ አውቆ ስንት ብር እንደሚወጣ አውቆ ታምራት ቤታችሁ ለዛሬ ይሆናል። በጌታ በኢየሱስ ስም ታምራት ይፈጠርላል። አይ ዲክሌር ዩ ታምራት ይፈጠርላል። ብሩ ሳይወጣ ብሩ ያየው፣ ገንዘቡ ሳይወጣ ገንዘቡ ያየው። ጎና ለሰዎች ነካ አድርጊና የሚያስፈልገኝ ነገር ብሎት እግዚአብሔር ይሰጠኛል። ሻባራሴ ታምራት መጸለይ እንደ ኃጢአት አድርጋችሁ የቆጠራችሁ ሰዎች ብር ያስፈልጋችኋል። ግዴታ ነው ይሄ። ብር ያስፈልጋል። በዛው ብር አስፈልጎ ሸም መያዝ አስፈልግም። ብር አስፈልጎ ማሸመቃቀል አስፈልግም። ዩ ፕሬይ ብር ያስፈልገ ብር ነው። ብር ካስፈልገ እግዚአብሔር የሚሰጠው ብር ነው እንጂ አንዳንድ ሰዎች ጤና ካለ ምን ችግር አለ? የሚያስፈልገ አሁን እኮ ጤና አለው፣ ያስፈልገው ብር ነው። ስለዚህ ብር ልቀቅ ለማለት እክሌም ይለኛል። ምንም አይልም። እክሌ ብር ነው ያስፈልገ፣ ብር ነው የሚሰጠው። ኢየሱስ ጌታ ነው። ሚራክል መኒ ለማጸለይ ሚራክል መኒ የሚባለው ያልገባላቸው ክርስቲያን ኢየሱስ ነው ያልበራላቸው እንጂ ታምራት እኮ የእግዚአብሔር ልጆች እንጀራ ነው። ለቃሉ ታምራት የእግዚአብሔር ልጆች ምንድነው? እንጀራ ነው። የማን እንጀራ ነው? የእግዚአብሔር ልጆች እንጀራ ምንድነው? ታምራት ነው። የሚራክል መኒ መጸለይ የምትፈሩ ሰዎች ደግሞ ሼም የሚይዛችሁ ምን ይለኛል ፓስተር? ችግር የመጣ ያንተ ቤት ነው። አንተና እግዚአብሔር ትወጣላችሁ። አንዳንድ ሰዎች ሳይኖር ሰዎች ላይ የሚሰቀሉ አሉ። አንተ የምትበላ ነገር አተ ልጆች ዳቦ ሲጠየቁ ፓስተር ያንተ ችግር መጥቶ ካንተ ጋር ታምራ ደግሞ እንድጸለይ ኃጢአት ነው። ታምራ ስለ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 17 ቁጥር 24 ላይ ሄዶ ከአሳ አፍ ጴጥሮስ ብር ሲያወጣ ብሩ አውጥቶ ደግሞ ግብር ሲከፈል ግብር ተቀባዮቹ ብሩ ካልተከፈለ ነገ ይመጣሉ። ቤት ኪራይ ያላችሁ ሰዎች ቤት ኪራይ ካልተከፈለ ነገ መጥቶ ያንተ ባር ማንኳኳቱ አይቀርም። አሁን ይሄ ትምህርት ሲሰማ ከዚህ ቀን ጀምራችሁ ቤታችሁ በበረከት፣ ህይወታችሁ በረከት፣ ኢኮኖሚ በረከት፣ አፍ ከፍተ በረከት ትጸልያለህ። ኑሮ ይጥረት ያላችሁ ሰው የሚያስፈልገው ምንድነው? ሚራክል መኒ ነው። ሚራክል መኒ አዎ፣ ሚራክል መኒ አዎ፣ ሚራክል የታምራት ገንዘብ፣ የታምራት ቤት፣ የታምራት መኪና፣ የታምራት ጤና፣ የታምራት ላይፍ፣ የታምራት ትዳር፣ የታምራት ቢዝነስ፣ የታምራት ጸጋ፣ የታምራት ሙላት። አዎ አዎ አዎ። የታምራት ጤናም እኮ ያስፈልጋል። ጤናችን ራሱ ታምራት ምኑ ጤናችን ምን ያስፈልጋል? ታምራት። ምክንያቱ ታምራት ለምን እንዳይጸለይ ለምን ሰው ይጠላል? this one this miracles in gift of God። ታምራት የእግዚአብሔር ስጦታ ነው። እኔ እንድጎሳቆል፣ እኔ እንድጨነቅ፣ እንድለቀስ ባሩ ዘግቼ ግራ እንድጋባ ጌታ አይፈቅድም። የማንም ሀብታሞች ደጅ እንዳይ ጌታ አይፈቅድም። ራሱ የቻለው እግዚአብሔር ሀብታም ነው። ራሱ የቻለው ሰጪ ነው። ራሱ የቻለው ባለጸጋ ነው። እስኪ በእግዚአብሔር ታምራት አላፍርም ብሎ እስኪ በእግዚአብሔር ባለጠግነት የምታፈሩ ሰዎች እንዴት ነው ባለጠግነቱ የምትቀበሉ? ባለጠግነት እያፈራ እንዴት ነው ባለጠግነት የሚሆንልኝ? ስለ እግዚአብሔር ባለጠግነት፣ ስለ እግዚአብሔር በረከት መናገር የምትፈራ ሰውዬ እንዴት ነው አንተ መባረክ የምትችለው? ባለጠግነታችሁ አፋችሁን ክፈቱና ለዓለም ተናገሩ። አባቴ ባለጠጋ ነው፣
እኔም ባለጠጋ ነኝ። አባቴ ሀብታም ነው፣ እኔም ሀብታም ነው። አባቴን ሰጪ ነው፣ እኔም ሰጪ ነኝ። ምክንያቱ ሚራክል መኒ ያልገባ የሚራክል መኒ ችግር ያለባችሁ ካልተተቸ ካልተወራ ጤናማ መሆን የማይችሉ ሰዎች አሉ። ታምራት ሲጀመር እኮ እግዚአብሔር ለምንድን ነው ሰራው? 2 ዓሣና 5 እንጀራ 5 ሕዝብ ለሚመገበው የተቀመጠ አባ ወራ በዛ ወይ 5 እንደሆነ ቆጥሮ እንዳይመስላችሁ፣ ቆጥሮ እንዳይመስል አልተቆጠረም እኮ። አሳ ያለው ልጅና ተባለ፣ ቂጣ ያዘውና ተባለ። ቂጣ ለጸለ አሳ ለጸለ አሳም ቅርጮ ሞላ፣ ቂጣም ቅርጮ ሞላ፣ አከፋፈሉ አላቸው። ሴቶች ሳይቆጠሩ ልጆች ሳይቆጠሩ ልክ ሰዎች ሁሉ በልቶ ፋይናል ላይ አባ ወራ ስንት ናቸው? 5,000 ነው። ሴትና ልጆቹ ሳይቆጠሩ ከ15,000 ሰዎች በላይ ሊሆኑ ይችላሉ። ግን 12 መሶብ ነው የተረፈችው። ለምን? እንደራባቸው አወቃቸው፣ መገባቸው። እንደራቡ አወቀ፣ መገበ። እግዚአብሔር በራብ የሚቀጣ አምላክ አይደለም። እስኪ አንዴ አሜን። አሁን ማቴዎስ ወንጌል ምዕራፍ 17 ቁጥር 24 ለማንኛው ክርስቲያን ብሉይ ኪዳን አይደለም አዲስ ኪዳን ነው። ወንድሜ ያንተ ደሞዝ 17,000 ብቻ ወይ 20,000 ሆኖ ወይ 50,000 ሆኖ 2 ዓመት ከቆጠረ ርገሞ በጌታ ስም እግዚአብሔር 100,000 ያስገባል። ትንሹ ነገር ናቆ ትልቁ ጋር ትደርሳል። ሻባራ ሴታ ባካይ ትንሹ ነገር ናቅ፣ እግዚአብሔር ትልቁ ነገር ያስጨበጠዋል። የህይወታችሁ ለቤተሰቦቻችን መፍትሄ እንሆናለን ብላችሁ በአፍ የተናገራችሁ 30 ዓመት አትፍጁ። ዝም ብሎ እያወራ ለቤተሰቦቼ እኔ ባለ መፍትሄ ነኝ፣ ለአገሬ ባለ መፍትሄ ነኝ ያልክ 40 ዓመት አትፍጅ። ዝም ብሎ የማይፈጸመው ነገር አሁን በእግዚአብሔር ቃል አሁንና ከዛሬ ቀን ጀምራችሁ በር ተከፈተ በል። የታምራት በር ተከፈተ በል። ሚራክል መኒ ተለቀቀ በል። ሚራክል ገንዘብ ተለቀቀ በል። የእግዚአብሔር እጅ ሙሉ ነው። የታምራት ገንዘብ ይለቀቅላችሁ። በዚህ ሚዲያም የሚያዩ ሰዎች receive it miracle money, receive it. I declare in the name of Jesus. ስሙ ኢየሱስ ጴጥሮስ ወደ ውሃ ሲላክ ሂድ ነው ያለው። መጀመሪያው ጴጥሮስ አሳ ኢየሱስ እንዳለው አለች ብሎ ራሱ ማሄድ እግዚአብሔር ማመን ነው። እኔ ጴጥሮስ የሚደንቀኝ ኢየሱስ ወደ ወንዝ ሂድና መጀመሪያ ከምታወጣ አሳ አፉ ክፈት ብሎ ሲናገር አሙኖ ወደ ወንዝ ማሄዱ ራሱ በእግዚአብሔር ላይ መተማመን። ሁለተኛው መልጠቆ መጣል፣ ከጣለ በኋላ አፉ መክፈት። ከእግዚአብሔር ጋር እስኪ ተቀራረብ፣ ኮኔክሽን ከእግዚአብሔር ጋር ፍጠር። አንተ የኢኮኖሚ ችግር ካለ የሚያስፈልገው የታምራት ገንዘብ ነው። ሌላ ግዕዘኛ እንግሊዘኛ አያስፈልግም። ማኒ ነው የሚያስፈልገው። ለማኒ ጸልላለሁ። በቃ ምንም ሌላ አንዳንድ ሰዎች ሌላ ፕሬያስ አያስፈልግም። በቃ ያለብህ ድህነት ነው። የሚለቀቅም ድህነት ነው። የሚመጣ ድህነት ነው። ለምን ታፍራለህ? ሆስፒታል ሄዳችሁ የጮገራ በሽታ ታማችሁ ዶክተር ይመረምራችኋል። በሽታችሁ ያውቃል። ከዛ መድኃኒት ይመርጋል ይሰጣል። ዶክተር ሄዳችሁ ሆስፒታል አመመኝ ስትሉ ዝም ብሎ መድኃኒት አይሰጥም። ይመረምራል። የበሽታ ውጤት ያውቃል። በዛው በሽታ ልክ ነው መድኃኒት የሚያዘው። ኢየሱስ ቤትም ስትመጣ ጌታ ሆይ ተቸገርኩ ስትል የተቸገርክ ጤና ከሆነ ጤና ይፈውሳል። አሜን በል። ብቻነት ከሆነ ያበዛል። ድህነት ከሆነ ይመታዋል። እስኪ አንዴ አሜን። አትሸማቀቅ። እንደዚህ አንገት አትደፋ። በድህነት ላይ ነው አንገት መደፋት አለበት። በድህነት ላይ እግዚአብሔር ሆይ ባርከኝ፣ ባርክ፣ ፈጠን፣ ታምራት ገንዘብ አስፈልገኝ ብላችሁ አታፍራ። በእግዚአብሔር ማን ነው አንተ? እንዳታፍሩ። የተቸገርክ ነገር ነው
ዶክተር መርምሮ መድኃኒት የሚያዘው ኢየሱስም የተቸገርክ ነገር ላይ ነው አይቶ መፍትሄና መልስ የሚሰጠው ይላል እኮ እግዚአብሔር ቃል። እግዚአብሔር ልብና ኩላሊትም ይመረምራል ይላል። ደግሞ የሚያስፈልጋችሁ ነገር ሁሉ እሱ ያውቃቸዋል ይላል። እና ሚራክል መኒ ያልገባላችሁ ሰዎች ማቴዎስ ወንጌል ንገሩ ሂዱና ለሰዎች ያልገባም ንገሩ። ቤት ያለም ሰው ተሰብስቦ ያለው ታምራት ያጋንንት ነው። ምኑ ሲጀመር እኮ አጋንንት ታምራት አቅም እግዚአብሔር የሰራ ነው አጋንንት ኮፒ የሚያርገው እንጂ አጋንንት የራሱ ታምር የለም፣ የራሱ ታምራት የለም። አጋንንት ኦሪጂናል የለም፣ ፎርጂት ነው ያለው። ምን ኮፒ ነው ያለው። በዛው ሰይጣን የሚባለው የትኛው የሰይጣን የሚሰራ ታምራት ከእግዚአብሔር ነው ኮፒ የሚያርገው እንጂ የራሱ የለም። ኦሪጂናል የምታገኙ ከማን ነው? ከኢየሱስ ብቻ ነው። ለዛ እኮ ሰይጣን አንድ ቤት ብር ሰጡ ግብር የሚፈልገው ግብር ምክንያቱ ነገ ጠርጥረ ላሽ እንዳትል ስለሚፈልጉ ነው። ግብሩ እንደዚህ ያከማቸዋል። ገና ብሩ ሳይመጣ ግብሩ ብዙ ነው። ኢየሱስ ብቻ ነው 100 ሚሊዮን ስትል እንካ፣ 800 ቢሊዮን ስትል እንካ፣ ስትል እንካ፣ ጤና ስትል እንካ። ምክንያቱ የእግዚአብሔር መጋዘን አይጎልም። ሰይጣን በዛው ላንተ ገንዘብ የሚሰጠው አንድ ወንድም ሳይበራለት መጀመሪያ ያመልካል። ከዛም በኋላስ ለሱ የሆነ ነገር ያደርጋል። ከእግዚአብሔር ኮፒ ያርገው። ከሱ ጋር ደግሞ ሲጋጭ ከሱ ወደ አንተ ነው የሚያመጣ። እሱ ደሃ አርጎ አንተ ሀብታም ደግሞ ያርጋል። ካንተ ጋር ደግሞ ሲጋጭ አንተም ደሃ አርጎ እሱ ሀብታም ያርጋል። ጌታ ብቻ ነው ሰጥቶ ማይቀበል። ዲጋድስ ሚራክልስ ሰይጣን ሁሉ ጊዜ ምንድነው የሽግግር በረከቱ ነው ያለው፣ ያሸጋግረዋል። አባቱ አምኖ ገንዘብ ካገኘው ሰይጣን ኮፒ የሚያርገው ሁሉ ከእግዚአብሔር ነው። ይመኑኝ፣ ኦሪጂናል የለም፣ ኮፒ ብቻ ነው ያለው። ኮፒ ብቻ ነው። ኮፒ እንደዚህ ኮፒ ፎቶ ኮፒ በቃ አንድ ሉክ ሄዳችሁ ፎቶ ኮፒ እንደምታረጋው ሰይጣን ፎቶ ኮፒ ነው የሚያርገው እንጂ ኦሪጂናል የለም። ከዛ ምን አርጋስ በድምስሙ ሰይጣን ደግሞ ሀብታም ሲያርጋቸው ከአንድ ሰውየው እሱ አምኖ ነበር መጀመሪያ ሰይጣን ያመልክ ነበር። አይነ ከዚህ በኋላ አንተ አላመልክም ሲባል አላመልክም ያለ ሰውየው ደሃ ያደርጋል። ከዛም በኋላ ምን ያደርጋል? አመልካለሁ ያለ ደግሞ ሰውየው ሀብታም ከየት ነው መጣ? ከዛ ነው የሚያሸጋግረው። ሰይጣን ኪዴ አንድ ጊዜ በረከት አብሮ ይጠፋል። የጌታ በረከት ብቻ ነው ወርቃችሁም እናንተ ጋር የሚቀመጠው። ስለዚህ ኢየሱስ ምንድነው ማጋዚኑ ሁሌ ሙሉ ስለሆነ ላንተ ስለሰጠ አይጸጸትም። አሜን ስላልክም ደግሞ አይጠራጥርም። አልፈልግም ደግሞ ስላልክም አይገልም። እሱ መንገድ እንደሆነ አውቀ ነገ እንደምትመጣ ያውቃል። ስሙ ታምራት ለመጸለይ መጀመሪያ ወጣ በል። ወጣ ከቤተሰብ ወጣ በል፣ ከጎረቤት ወጣ አርግ፣ ከጓደኞች ወጣ በል። ምክንያቱ እግዚአብሔር እንደሚባረክ ሰዎች ካዩ ነው እንጂ ወደ ጌታ የሚመጡ። አንተ ጓዳ ላይ ምንትሉ ነገር ሰው አይሰማም። ሰው ኢኮኖሚ ታሞ እንዴት ነው ምንም ችግር የለም ጤና አለኝ ብሎ ምትነጫነጨው? የታመምክ እኮ ኢኮኖሚ ነው ኦሬዲ ታሟል። የታመመ ኢኮኖሚ ምን ያስፈልጋል? ፈውስ ያስፈልጋል። ኢየሱስ እኮ ኢኮኖሚ እንዲፈወስ ነው ሄዶ ብሩ ሂዱና ከአሳፍ አምጡ ያለው። ለኢየሱስ ግን አሳው ባንክ ነው፣ ውሃው ደግሞ መጋዘን ነው። ውሃ ምንድነው? መጋዘን ነው። ሚራክል ምን ይሄ ነው? ሚራክል ምን የሚባለው በዛው እስራኤላዊ እኛ እኮ የአብርሃም ዘር ነን። የአብርሃም ዘር እየወረሱ የመጡ እየሰሩ ሳይሆን ቃል እየዘሩ ነው። በህይወቴ ላይ ቃል ዝራ፣ ቤቴ ላይ ቃል ዝራ፣ ትዳሪ ላይ ቃል ዝራ፣ ቤተሰቦቼ ላይ ቃል ዝራ፣ ቀበሌ ላይ ቃል ዝራ፣ አገር ላይ ቃል ዝራ። በእግዚአብሔር የሚቻለው ነገር ምንም ነገር ሁሉ ነገር በርሱ ይቻላል። በርሱ የሚሳነው ነገር የለም። ስለዚህ የእግዚአብሔር ኃይል ማወቅ አለባችሁ። አካውንት ቼክ አርግ፣ ቤት ቼክ አርግ። እኔ አሁን ሲያስተምራችሁ አካውንታችሁ አንቀሳቅሰዋል። እዚህ ያስተማርኩት I use your account
in running your account. Deliver your account. Heal your account. Freedom your account. Mighty name of Jesus. I declare you business. I declare you business. I declare you economy. I declare you finance. I declare you door. I declare you life. Change. To change. In your economy. Yeah, this belief in the miracle of God. ጸልይ። የሰው ትራንስፈር እንዳጠበቅ God transfer for your account. እግዚአብሔር አካውንትሽ ላይ ትራንስፈር ያደርጋል። ያመነ ያላመነ ያንቀሳቅሳል። የገባ ያልገቡ ያነቃቃል። የበራ ያልበራ ያነቃቃል። This miracle is in gift of God. Miracle is in gift of God. Sit down. Now, እግዚአብሔር እንዴት ነው happening for your life is miracle? እንዴት ነው ታምራት ባንተ ህይወት ላይ happen የሚያደርገው? ያመነ ነው አይደለም፣ ያላመነ ነው I don't care፣ የገባ ነው አይደለም፣ ያልገባ ነው I don't care፣ ግን ታምር ይሆንልሃል። ኢነፍ እኔም ያውቀው ያንተ ህይወት ላይ የሚያስፈልገው ነገር እግዚአብሔር ያደርጋል። መከራችሁ ዛሬ ይገጸጻል። ችግራችሁ ዛሬ ይገጸጻል። ድህነታችሁ ዛሬ ይገጸጻል። ማጣታችሁ ዛሬ ይገጸጻል። ባዶነታችሁ ዛሬ ይገጸጻል። ስዳው ሰው አንተ የተረዳ ነገር እስከሚረዱ ድረስ አጠበቅ። ሰው ዛሬ 20 ዓመትም ሊረዳ ይችላል። የዛሬ 50 ዓመት ሰው ሊረዳ ይችላል። you know have challenge today። ዛሬ ችግር አለብህ አንተ። ስላንተ ችግር የሚያውቀው እግዚአብሔርና አንተ ነው። በዛው God happening for your life is miraculous። እግዚአብሔር በህይወት ለታምራት እንዳደርግልህ ከፈለክ አንተ ለታምራት ዝግጁ ሁን። ታምራት ሪጀስት ያረክ ታምራት አይሆንልም። ደግሞ ታምራት ሪጀስት ማድረግ ከጀመርክ አንተ እግዚአብሔር ነው ሪጀክት ያደርክ ያለው። እግዚአብሔር እስራኤል ህዝቦች ከግብጽ ምድር ያወጣ በሚራክል ነው። ቀይ ባህር ያካፈለው በሚራክል ነው። ባህሩ እንደ ሞሶሶ በግራና በቀኝ ቀጥ አድርጎ ያቆመው በደረቅ ምድር ላይ ያሻገረው ሂስ ሚራክልስ። ጠላቶቹ ያለ መሳሪያ የጨረሰ በታምራት ነው። የእግዚአብሔር መሳሪያ ውሃ በዛን ጊዜ ሆኖ ነበር። ውሃ መሳሪያ አረጋው። የፍርዖን ትዕቢት የገደለው የፍርዖን ትዕቢት ያዋረደ በውሃ ነው። በፈረስ አይደለም የተማመነው፣ በሰረገላ አይደለም የተማመነው፣ በውሃ የፍርዖን ትዕቢት አስተነፈሰው። His God's miracles. Believe you miracle of God. ቢዝነስ ያድጋል እንጂ አይጠፋም። አሜን በል። እናንተ በክርስቶስ ስትሆኑ በስፒሪቹዋል አንደኛ፣ በኢኮኖሚ አንደኛ፣ በሊደርሺፕ አንደኛው፣ በኢነርጂ አንደኛው። አሜን ወይ? በፓወር አንደኛ፣ በኦዲየንስ አንደኛ፣ በዊነር አንደኛው፣ በቪክትሪ አንደኛው፣ በጊፍት አንደኛ የምትሆኑ ሰው ናችሁ እንጂ በመንፈሳዊ ዓለም ላይ ሁለተኛ ደረጃ ላይ አይደላችሁም። ያለማደግና ያለማወቅ ሁለተኛ ደረጃ ላይ ገባችሁ እንጂ በእግዚአብሔር ዘንድም በእግዚአብሔር ቃል እንደሚልም አንደኛ ደረጃ ላይ ናችሁ። ዛሬ ግን ወደ አንደኛ ያሻገርኩት ነው። ብራንድ ነገር የሚገባ ሰው በክርስቶስ የበራ ሰው ነው። ጻፉ። ብራንድ ነገር የሚገባ ክርስቶስ የበራ ሰው ነው። ዘመናዊ ፋሽን የሚገባ ክርስቶስ የበራ ሰው ነው። ብራንድ ነገር የሚገባ ክርስቶስ የበራ ሰው ነው። እመነኝ። አጋንንት አይቀደምም፣ ትቀደማለህ እንጂ በእግዚአብሔር ጸጋ ተጽዕኖ እንደምትፈጥሩ በሁሉ ነገር ነው። በዘወይ በሁሉ ነገር እንደዚህ ብለው ጻፉት። ከዛሬ ቀን ጀምሮ ብለው ጻፉት።
በሁሉ ነገር ተጽዕኖ ፈጥራለሁ ጻፍ። ዲስ ቢሊቭ ዩ በሁሉ ነገር በመንፈሳዊ ነገርም ተጽዕኖ ፈጥራለሁ፣ በኢኮኖሚም ፈጥራለሁ፣ በሊደርሺፕም ፈጥራለሁ፣ በኢነርጂም ፈጥራለሁ፣ በፓወርም ፈጥራለሁ፣ በኦቶሪቲም ፈጥራለሁ፣ በዊነር ፈጥራለሁ፣ በቪክቶሪ በሁሉ ነገር ጻፉት። ተጽዕኖ ፈጥራለሁ በጻፍ ኢን ጂሰስ ኔም በሁሉ ነገር የበራልን እውነት ውሸት አይሆንም። እግዚአብሔር ሲባረካችሁ እኮ እዚህ ሃሌሉያ ስትጎና ለአጋንንት ይንጫጫል። ምክንያቱም አልቻልኩም ይላል። ሲጀምር አይችላችሁም። የእግዚአብሔር ልጆች አጋንንት አይችልም። የበረከት ዘር ናችሁ። ከዛሬ ቀን ጀምራችሁ ቤታችሁ ውስጥ ሁላችሁ ዛሬ እንደዚህ ብሉና ጻፉትና ሶሻል ሚዲያ ያላችሁ ሰዎች፣ ፌስቡክ ያላችሁ ሰዎች፣ ቲክቶክ ያላችሁ ሰዎች ሚራክልስ ኢን ጊፍት ኦፍ ጋድ ብሉና ዛሬ ጻፉ። ስሙ ዛሬ ሁላችሁ ሶሻል ሚዲያ ላይ በቲቪ የሚታዩ ሰዎች፣ አሁን በሶሻል ሚዲያ የሚታዩ ሰዎች አሁን እኔ ካያችሁ ሰዓት ጀምራችሁ በሶሻል ሚዲያችሁ ላይ በቤታችሁ ላይ በስቲከር በምንም ነገር ይሁን የሚለጠፍም ይኖር የሚታስለጥፍም ይኖር ሚራክልስ ኢን ጊፍት ኦፍ ጋድ ከዛሬ ቀን ጀምራችሁ አጋንንት መበሳጨት ይጀምራል። ምክንያቱ የተነቃ ትውልድ አጋንንት አይዋጋም። ትውልዱ ከበራ አይበላም። ሚራክልስ ኢን ጊፍት ኦፍ ጋድ ሚራክልስ ኢን ጊፍት ኦፍ ጋድ። ይሄ የማስከኞ ትምህርት እግዚአብሔር ምስክሬ ነው። የብዙ ሰዎች ፊዚካሊ ይቀይራል፣ ኢኮኖሚ ይቀይራል፣ ስፒሪቹዋሊ ይቀይራል፣ ላይፍ ይቀይራል፣ ሃውስ ይቀይራል፣ ፋሚሊ ይቀይራል። I am sure in 100% ባለጠጋ ለመሆን ተጠርታችኋል። ምን ለመሆን? እጅና እግራችሁ የታሰረላቸው በሩ ዝግ የሆነባቸው ሰዎች you believe ታምራት የእግዚአብሔር ስጦታ። ዛሬ ማስከኞ ትምህርት እንዳትረሱ። ይሄ ሲያስተምራችሁ የዛሬ ህይወት አካውንቱ ደመር ቢዝነስ ገቢ እግዚአብሔር ምስክሬ ትቀየራል። ይኸው ኢትዮጵያ ውስጥ የመኪና ውድድር አንድ ሰው ዛሬ የ70 ሚሊዮን ሲገዛ አንተ ደግሞ ነገ የ80 ሚሊዮን የምትገዛበት ዲክሌር እንደ ሚራክልስ እያወጭ የምትቀበልበት ቁጭ በላይ አካውንት ለብር የሚገባበት ሰው የሚያስተነግጥ እግዚአብሔር የሚባል አስለቅቆ ማየት ታያለ። እግዚአብሔር የሚባለው ትክክለኛ በህይወት ላይ አታችመንት ሆኖ በመነካካት አካውንቱ ስልክ እጅ ላይ ሲጮ ማቆጥረ ማጨረስ ብር ሲገባ እግዚአብሔር ታያላችሁ። ስዳው የመጨረሻ የምናገርላቸው ዛሬ አእምሮ ቀየረ ኮነ አሳሰቡ ቀየረ ኮነ ታምራት የእግዚአብሔር ስጦታ እንደሆነ አምነ ኮነ ዛሬ ወራይ የምታገኘው ብር ሳይሆን ሌላ ብር ከሌላ ቦታ እንደሚገባ ጠበቅ። ከየሆነ ቦታ ይገባል። You have testimony. 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 ከምታገኘው ሳይሆን ከሌላ ንገባ ብር አለ። ለጌታ ክብር ይሁን። እስኪ እጃችሁ ወደ ከፈር ጉዳይ የመጨረሻ ጸልዬ ልጨርስ። እግዚአብሔር ሆይ አመሰግናለሁ ስለሰማ ከፍ በል። እንወዳለን፣ እናከብረዋለን። አንተ ኃያል ነህ። በኢየሱስ ደም ተፈጸመ። ለእግዚአብሔር ክብር